ቴዲ አፍሮ ዘፈን ብዙ ጦርነቶች እያመጣ ነው። በተለይ አጫሉ ዛሬ በህይወት ቢኖር ኖሮ ዛሬ አጫሉ ስንት አልበም ይለቅ ነበር። ምን የፕሮቴስታንቱ ታዋቂ ዘማሪ በእነሱ ታዋቂ ዘማሪ የሆነው አንድ ዘማሪ ማለት ነው እኔ አልቻልኩም ብሏል። ያዙን ካላወቃችሁበት ወደ እናትና አባት ሃይማኖት የመለሳለሁ። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው አላለማም ብንል ህዝብ ይስብክ። አብዛኛው ዘፋኝ ኦርቶዶክስ ሊሆን ይችላል፣ ግን ደግሞ ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ፕሮቴስታንት እምነት ተከታዮች በቴዲ አፍሮ ላይ መነሳት ነው። እንግዲህ አንዱ ትዝታው ሳሙኤል ነው። ትዝታው ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የቴዲ አፍሮ ዘፈኖች ማለት ነው ብዙ አነጋጋሪ ጉዳዮችን እያሳዩን ነው የሚገኙት። ከነዚህ አነጋጋሪ ጉዳዮች መካከል የፕሮቴስታንት እምነት ተከታዮች በቴዲ አፍሮ ላይ መነሳት ነው። እንግዲህ አንዱ ትዝታው ሳሙኤል ነው። ትዝታው ሳሙኤል እንግዲህ እንደሚታወቀው አነጋጋሪ መሆን ይፈልጋል፣ ነገሮችን ማክበድ ይፈልጋልና እስቲ የተናገረው ንግግር አዳምጠን እንጣ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። እንግዲህ ትዝታው እንግዲህ መንፈሳዊ ሰው እንዳልሆነ በጣም ግልጽ ነው። ዩቲዩብ ነጋዴ ነው። ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እንደነበረ የሚታወቅ ነው። በእልህ ዩቲዩብን ዝግት አድርጎ አንድ ቀን ሲወያይ የጌታን ቃል ሲጠራ አይተናናቅም። ኦርቶዶክስን መተቸት ነው። ዘፋኞችን ሰውን በወንጌል ከማስተማር ይልቅ መተቸት የሚቀናው ወንድማችን ነው። ኦርቶዶክስን በመሳደብ የሚታወቅ ነው። እንግዲህ ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከሰሱ የሚታወቅ ነው። ግን እስካሁን ምንም አይነት እስራት እንዳላጋጠሙ ነው የተሰማው። ቴዲ አፍሮን ከአፉን ከጆሮው ከሙን የሚወጣው ነገር ሲገባው አየው ብሎ እንዲው ያላየውን ነገር እንዲህ እግዚአብሔርን ብሎ ሲናገር የሰማችሁት ነው የምትገኙትና መናፍስት ይሰራባቸዋል። እሱ ገባውም አልገባውም በቃ ማንም ከእግዚአብሔር ቃል በላይ አይደለም። አንደር ኮንስቲቱሽን ኦፍ ጋድ ኤቭሪባዲ ነገስታት በለው አርቲስት በለው ነጋዴ በለው ኦኬ። እንግዲህ እውነት ለመናገር ማንም ከእግዚአብሔር ቃል በላይ አይደለም። ይሄ የሚነገር ሀቅ። ሁሉም ከእግዚአብሔር ቃል በታች ነው። መጽሐፍ ቅዱስ የትልቁ መጽሐፋችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተአምር ዘፋኝነትንም ታወግዛለች እንጂ በተአምር ዘፋኝነትንም አትቀበልም። የሆኑ ነገሮች ሁሉ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ማገናኘት ጥሩ ነው ብዬ አላስብም። ስለዚህ አብዛኛው ዘፋኝ ኦርቶዶክስ ሊሆን ይችላል፣ ግን ደግሞ ኦርቶዶክስ ዝፈኑ ብላ የላከችው ዘፋኝ የለም ብዬ ነው የማስበውና ማንም ሰው ከእግዚአብሔር ቃል በታች ነው። እውነት ለመናገር የተናገረው ነገር ልክ ነው። እሺ ቀጥል። ሴት በለው ወንድ በለው ትልቅ በለው ትንሽ በለው እያንዳንዱ ከእግዚአብሔር ቃል በታች ነው። እግዚአብሔር ዘፈንን ይጸየፋል። መረረህም ጣፈጠህም እውነቱ ይሄ ነው። እንደሰማችሁት ነው የተናገረው ነገር ስህተት የለውም። ግን እኔም በጣም ምጠለው መመጻደቅና ማስመሰልን ስለምጠላ እንዴት አላችሁ የሚለውን ነገር በደንብ አድርጌ ያሳያችኋለሁ። እግዚአብሔር ዘፈንን እንዲሁ አጸይፎ ነው የሚጠላው እውነት ለመናገር ማለት ነው። ዘፋኝነትም ዘፈንም ኃጢአትም። ግን ደግሞ ትዝታው እውነት የእግዚአብሔር መንፈስ እንደሌለብህ እኔ 100% ምስክር ነኝ። ምንም አይነት የእግዚአብሔር መንፈስ እንደሌለብህ በተአምር የፕሮቴስታንት እምነት እንደማትወክል እግዚአብሔር ያላለን እንደምትናገር አንተ የዩቲዩብ ነጋዴ ብቻ እንደሆንክ ማንም ሰው ያውቃል። ወንጌል ምንም ነገር ያልገባ ወንጌል በትህትና ነው የሚሰበከው። ወንጌል በፍቅር ነው የሚሰበከው እንጂ እንዳንተ በጥላቻና የሆነ ነገርን አታክ ለማድረግና በዛ ዘንድ ደግሞ ለመፈመስ የሚደረግ ጥረት እንጂ አንድም ቀን ወንጌል ገብቶ አያውቅም። አዎ ፕሮቴስታንቱ ታዋቂ ዘማሪ በእነሱ ታዋቂ ዘማሪ የሆነው አንድ ዘማሪ ማለት ነው እኔ አልቻልኩም ብሏል። ያልቻለበት ምክንያት ምንድነው? ላንብብላችሁ፣ አዳምጡት። ፌስቡክ ላይ የተለጠፈው ምን ይላል? ዛሬስ አልቻልኩም ዳስጣልን እያዳመጥኩ ነው እኔም ብሎ ገነት ገቢ በቃ እንግዲህ ህዝቤ እንደሚሆን እሆናለሁ ጌታዬ ሆይ እሳቱን ቀለል አድርግልን በማለት በፌስቡክ ገጹ ላይ አንድ የፕሮቴስታንት ዘማሪ ለጥፏል ማለት ነው። በጣም በሚገርም ሁኔታ የፕሮቴስታንት ዘማሪ ነው። በደንብ አድርጋችሁ አዳምጡ መዝሙሩን ደግሞ ስምም ወጥቶልኝ አንተ ካፈርክብኝ አይ ለካ ከንቱ ነኝ
የነሱ ዘማሪ ነው። አሁን የዳስጣልን መዝሙር ዘፈን እያዳመጥኩ ነው የቴዲን። ስለዚህ እንግዲህ እግዚአብሔር ሆይ እሳቱን አቅልልልኝ እያለ ነው የሚገኘው። አላበቃ ቴዲ አፍሮ ዘፈነ። የፕሮቴስታንት ዘማሪውና የፕሮቴስታንት አማኞች ገበገቦስ ገብተዋል። ቅድም እንደነገርኳችሁ ይሄ የፕሮቴስታንት ታዋቂ ዘማሪም ዳስጣልን ሰምቼ ሲኦል እገባለሁ ማለቱን ተከትሎም እንደገና ፕሮቴስታንቶች ሲተቹት መቆየታቸው የሚታወቅ ነው። ይህንንም ተከትሎ ዘማሪው እንዲህ ሲል መለሰም። ኖኖሞሎ ጆሮ ላይ ሄድፎን ደቅ ነው ቴዲ አፍሮን እየኮመኮመ ዘፈን ኃጢአት ነው ብሎ ፖስት ከሚያደርግም ሸንጋይ እኔ ግልጽ ወንድማችሁ በስንት ጣሜም ባይዘዌም አያዙን ካላወቃችሁበት ወደ እናትና አባት ሃይማኖት የመለሳለሁ በቁጭት ነው ግን የእግር ሰዓት ነው መሆንባችሁ ሲል ፕሮቴስታንቶችን አስፈራርቷል። የቴዲ አፍሮ ዘፈን ብዙ ጦርነቶች እያመጣ ነው። በተለይ በፖለቲካ ሽኩቻና በዚያና በዚህ ዘር ውስጥ ሆነው ሰዎች እየተጣሉበት ነው የሚገኘው። ከዚህም ባሻገር ደግሞ የኦሮሞኛ ሙዚቃ አቀንቃኞች ደግሞ ለቴዲ አፍሮ 18ቱም ዘፈኖች ማለት ነው መልስ ሰተናል ብሏል። ዜና አዳምጠን እንምጣ። ድምፃውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምፃውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። መሐረቡን ስጡት ያዞምባ አይደል ካለ፣ ሳቅን ላለቀሰ፣ ለቅሶ ዳስ ለጣለ። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። እንግዲህ እንደተመለከታችሁት ነው በቴዲ አፍሮ 18 ዘፈኖችን ማውጣቱን ተከትሎ ከ30 ሚሊዮን በላይ ተመልካቾችን ማፍራቱ የሚታወቅ ነው። ከዚህም ባሻገር ደግሞ በዚህ ወገን ያሉት ደግሞ በኦሮምኛ የሙዚቃ አቀንቃኞች ማለት ነው ሁለት ዘፋኞች በትላንትናው ዕለት ለቴዲ አፍሮ ዳስጣል ለተሰኘው ሲንግል ዘፈን ማለት ነው መልስ መስጠታቸው እንግዲህ እንደሰማችሁት ነው። በዚህ መልኩ የቃላት ሽኩቻዎች ቀጥለው ደግሞ ታዋቂው ቲክቶከር ማለት ይቻላል እንግዲህ ሞጣ ቀራኒውም ይሄም የቴዲ አፍሮ ዘፈን በተመለከተ ምላሽ ሰጥቷል። እስቲ አዳምጠን እንምጣ። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ውሸታሞች ነን ማለት ያውም መቼ ይሰራ መቼ አናውቅ ሲያልቅ ነው የምናየው። አሁን አዲስ አበባ ላይ መቼ ተጀምሮ መቼ እንዳለቀ አለቅ ሲመረቅ ነው ማለት ኮሪደር ልማት ተብሎ ሲመረቅ ያለ መቼ እንደፈረሰም አናውቅም፣ መቼ እንደተሰራም አናውቅም። ግን የተንጣለለ ህንጻ ታያለ። ምንም አልሰራም አትበል። አብይ በ5 ዓመት ያውም በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርን እና ባህር ዳርን መቀሌን የመቀየር አቅም አለው ማለት አለው። ሰውየው አቅም አለው ማለት ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። አዲስ አበባ ላይ አሁን ቤት ከምትገዛና ኒውዮርክ አዲስ አበባ ላይ የሚመረጥ አንደኛ። እንግዲህ እንደተመለከታችሁት ነው። ይህን በተመለከተ ደግሞ ታዋቂው ቲክቶከር ፖለቲከኛ ሞጣ ቀራኒው ዶክተር አብይን ደግፎ ሐሳብ ሲሰጥ ተሰምቷል ማለት ነው። በርካታ ሰዎችም ተችተውታል፣ በርካታ ሰዎችም ደግፈውታል። እስኪ እናንተ ሐሳብ ምንድነው? ከሞጣ ቀራኒው ሐሳብ ጎን ናችሁ ወይስ ከየትኛው ከቴዲ አፍሮ ሐሳብ ጎን ናችሁ? እናንተ ሐሳባችሁን ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እስቲ ወደ ቀጣይ ቪዲዮዎች ደግሞ እንሸጋገር። ሳምንቱን ከተሰሙት ቪዲዮዎች ይህንን ተመልክቶ በሶሻል ሚዲያ ደግሞ አሁንም ቴዲ አፍሮንና ሃጫሉን የሚያወዳድሩ ሰዎች እየበዙ ነው የሚገኙት። እንግዲህ በጣም ግራ የሚያጋባ ነው። እስቲ ይህን ቪዲዮ አይታችሁና ሐሳብ ስጡበት። ኃይሌ ወይ ቴዲ እኮ አዲስ አልበም አውጥቷል፣ ግን አንተ አሁንም ስለ ሃጫሉ እያወራ ነው። አይገርምም? ቀኝ እጁን ለጥበብ ግራውን ለነጻነት አቀላጥፎ ያዘ ያገር ባሉለታ ለምን ተነጠቀ ያ የጥበብ ጌታ ለማለት ነው። ጀግና ሲወርቅ አይተን አናጉንብስም፣ ግን ጥያቄ ያለን የማይረሳቂ ለምን ገደላችሁት? ለምን ደፈራችሁት? ለሀገር ብርሃን የሚሆነውን ለምን አጠፋችሁት? አልገባኝም። አይገርምም? ሃጫሉ ዛሬ በህይወት ቢኖር ኖሮ ዛሬ ሃጫሉ ስንት አልበም ይለቅ ነበር።
ምን አይነት ጥበብ ያሰማን ነበር የሚል ጥያቄ ሁሌ በአእምሮ ይመላለሳልና ሃጫሉ በህይወት ባለመኖሩ በጣም ከፍተኛ ጉዳጫሌ ጉዳቱ ጢናቴ። እንግዲህ ቴዲ አፍሮና ሃጫሉንም እያወዳደሩ ሶሻል ሚዲያ ላይ እየለቀቁ እንግዲህ እናያለን። በርካቶች በዚህ በምትመለከቱ መልክም በቴዲ አፍሮ ዘፈኖች እያለቀሱ ያሉ ነው የሚገኙት። እንግዲህ እናንተ ከየት ወገን ናችሁ? የቴዲ አፍሮ ዘፈንን እያዳመጣችሁ ነው? የትኛው ፖለቲከኛ ናችሁ? የተጨቆናችሁ የተበደላችሁ ናችሁ? ወይስ ከመንግስት ጎን ናችሁ? ወይስ ከቴዲ አፍሮ ጎን ናችሁ? እስቲ ሀሳብ አስተያየታችሁን ስጡ። ግን ደግሞ ከዚህ መሃል እንደኔ እኔ መንፈሳዊ ቲክቶከር ነኝ፣ መንፈሳዊ አገልግሎት ላይ ማገለግል ሰው ነኝ። ግን ደግሞ ለሁላችሁም ይጠቅማል የምለውን ደግሞ አንድ ቪዲዮ አሰማችኋለሁ። በጥንቃቄ እንድታዳምጡኝ ማለት ነው። ሁላችሁ ሐሳባችሁን ከኔ ጋር አድርጋችሁ እንድታዳምጡኝ እፈልጋለሁና ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ምናልባትም ካካተተ እያወኩ ወደ ኃጢአት ገብቻለሁ። ኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ኦርቶዶክስ እንደሆነ ስንልካ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያደግ የክርስቶስ ትምህርት ያለው ነገር እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል ሳምንት አልሞላውም እኮ ህማማት እርግጥ ነግሮናል። እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነገር ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለ የአንድ ሰዓት ወደ ገጽታ እንደሆነ ነግሮናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ክርስቶስ በተነሳበት ማግስት እኛ ክርስቲያኖች ሞትን። አሁን በዚህ ዘመን ያለን ክርስቲያኖች በጣም እናሳዘን ክርስቲያኖች ነን። ምክንያቱም እቺን ቅድስት ቤተክርስቲያን 0.5 እንኳን አስተምሯን አላወቅንላትም። ክርስትና ህይወት እንዴት እንደሆነ አልተረዳነውም ገና። ግን በስመ ክርስትና ላይ ተባንጠልጥለን ክርስቲያኖች ተብለን እንኖራለን። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ አዟን ነበረ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ተብለን ታዘን ነበረ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስን በእኛ በተራዊ ሰዎች ምክንያት አሰደብ ነው። እቺ ቅድስት ቤተክርስቲያን አስተምሯ እንዴት ቢሆን ነው ልጆቿ እንዲህ የሆኑት ተብላ ቅድስት ቤተክርስቲያን ተሰደበች። አባቶች ምን እየሰሩ ሰንብተው ነው ሰውላ እንዲጓጉቶ ሙዚቃ እንዲሰማና በቅጽበት ማማቱን እንዲሁም ደግሞ ትንሣኤውን ረስቶ ወደ ዳንኪራው የተመለሰ ወደሚል ትችት ቤተክርስቲያንን አባቶችን ከተትናቸው። እንዲሁም ደግሞ እግዚአብሔርን በእኛ ምክንያት አሰደብ ነው። በነገራችን ላይ እኛ ክርስቲያኖች ጌታችን እንደነገረን በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ፣ ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ብሎ ጌታችን ራሱ ነገረ። እኛ የዓለም ጨዎች ተብለን ሳለን አልጫ ሆነን እቺን ዓለም በክርስትና ህይወት እንድናጣፍጣት እንድናሳምራት ታዘን ሳለን ግን ራሳችን አልጫ ሆነን ቤተክርስቲያንን የምናሰደብ እግዚአብሔርን የምናስነቅ ቤተክርስቲያኒቱ አስተምሯ እንዲህ ነው እስኪባል ድረስ እንዲህ በአይዛብ እንዲህ በመናፍቃን አፍ መዘባበቻ እንድትሆን አደረግናት። ሆነም ቀረም እኛ ክርስቲያኖች ቤተክርስቲያንን ልናውቃት ይገባል። የሚያሳፍረው ነገር ደግሞ አንዳንድ መምህራን አላችሁ ዘፈን ኃጢአት ነው ካላችሁ በኋላ አሁን ካልሆነ ባራቢ ሁኔታና ከአባቶች ዝምታ የአዝማሪዎች ዘፈን ይበልጣል ይሻላል ብላችሁ ደግሞ ጻፋችሁ። ዘፈን ኃጢአት ነው ከተባለ ግን ደግሞ የሚባል አማርኛ በመጀመሪያ አያስፈልግም። ካህን ከተባለ መስቀል ከጨበጠ አንድ መምህር ይሄ አይጠበቅም። ብዙዎቻችሁ ምዕመናን ደግሞ ወጣችሁ ዘፈን ኃጢአት ነው እንዴ? ኃጢአት ከሆነማ ያው አውቄ ወደ ኃጢአት እየገባው ነው ብላችሁ በዚህ ልክ እግዚአብሔር የምትንቁ የምትደፋፈሩ እግዚአብሔርን ሕግ አውቃችሁ በድፍረት የምትጥሱ ቅዱስ ዳዊት በመዝሙሩ ምን ብሎ ተናገረ? ትልቁም ትንሹም የሚያውቀውም አያውቀውም አብሮ እኩል እግዚአብሔርን በደለ። ቄሱም በዚህ ዘፈን ኃጢአት ቢሆንም ግን ብሎ ይጨምራል። በዚህ ምዕመኑም ደግሞ ምን ይላል? ዘፈን ኃጢአት ቢሆንም እያወቅሁ ወደ ኃጢአት ገብቻለሁ እያለ በዚህ ልክ ይዘባበታል። እግዚአብሔርም በዚህ ልክ ባንንቀው መልካም ነው። እግዚአብሔርም ይሄንን መከራ የሚያሳልፍልን በአንድ ሙዚቃ ስንኝና ግጥም ሳይሆን እኛ ልባችንን ወደ ንስሐ መልሰን ኃጢአታችንን ተናዘን አንድ ስንሆን ነው እንጂ በሙዚቃ አንድ ብትሆኑ ባትሆኑ በሙዚቃ ልባችሁ ቢነካ ባይነካ ፈጣሪ ዘንድ የሚቀይራት ጥቂት ነገር የለም። ሆነም ቀረም እግዚአብሔርን በዚህ ልክ ባናሰድበው መልካም ነው። እቺ ቤተክርስቲያን በጣም ከምታስቡት በላይ ንጹህ ምንጯ ንጹህ መስራቿ ንጹህ ኢየሱስ ክርስቶስ ነው። ለነዚህ መናፍቃን መልስ ለመመለስ ያህል ማንም ሰው ብድግ ብሎ የፈለገውን ሐሳብ ስለተናገረ የቤተክርስቲያን ሐሳብ ነው ማለት አይደለም። ቤተክርስቲያንን ይሄ ሁሉ ምዕመን አይለካትም። ሁላችን ተመዝነን ልክ መሆናችን አለመሆናችን የሚለካው በቅድስት ቤተክርስቲያን አማካኝነት ነው። ማንም ዘፋኝ ተነስቶ ቢዘፍን ማንም ምዕመን ተነስቶ ያን ነገር ቢከተል ይሄ የቅድስት ቤተክርስቲያን አስተምሮና መግለጫ አይደለም። በራሱ በደል በራሱ ጥፋት ያ ሁሉ ሰው ይጠየቅበታል። ግን ይህችን ቅድስት ቤተክርስቲያን
ክርስቲያን ከዚህ ዘፈን ጋር ያጠጋጋችሁ የቤተ ክርስቲያን ስራና መገለጫ ነው ዘፈን እያላችሁ በፍጹም ለመናገር አትዳፈሯት። ምክንያቱም ቤተ ክርስቲያን በመጽሐፍ ቅዱሷ ላይ ዘፋኝ መንግስተ ሰማያትን አይወርስም ብላ ቁልጭ አድርጋ ያስቀመጠችውን ትታችሁ የሰውን ግብርና የሰውን ስራ ትታችሁ የቤተ ክርስቲያን ስራ ይሄ ነው መጽሐፉ ላይ ያለውን ትታችሁ ሰው ያደረገው ለምን ትመለከታላችሁ? ስለዚህ የዚህ ቅድስት ቤተ ክርስቲያን ልጆች ክርስትና ምንም አልገባን በፍጹም ማለት ነው። ከምታስቡት በላይ ኢምንት እንኳን ክርስትና ህይወት ምን እንደሆነ አልገባንም። ምክንያቱም እንዴት አባቶቻችን ይህችን ሃይማኖት ኑሯት እንዳለፉ የአባቶቻችንን ታሪክ ለመስማትና ለመመርመር ዝግጁ የሆነ ትውልድ ስለሌለ ዝም ብሎ በሰሚና ከቤተሰቦቹ ተቀብሎት የመጣው ሃይማኖት ስለሆነ እንዴት ነው ክርስትና የሚኖረው ተብሎ ቢጠየቅ ብዙ ክርስቲያን የሚያውቀው ነገር የለም። ይሄ ደግሞ በፍጹም አያድንም። ሆሴም ተናግሯል። ህዝብ እውቀትን ከማጣት የተነሳ ጠፍቷል፣ እንጠፋለን ካለማወቃችን። በነገራችን ላይ ማወቅ ብቻውን ያድናል እያልኩ ሳይሆን አለማወቃችን ግን ያጠፋናል እያልኩ ነው። ስለዚህ ይህችን ቅድስት ብሬት ንጽሕት የሆነች መዋዘ ጥበብ የሆነችውን ቅድስት ቤተክርስቲያን በደንብ እወቋትኝ። ቢቻል አታዋርዷትኝ። በእናንተ ምክንያት ስሟ አይጥፋ። ሆነም ቀረም አፋችሁን ለምታላቅቁ መናፍቃን እቺ ቅድስት ቤተክርስቲያን በእነዚህ ሰዎች አትለካም፣ በእኔም አትለካም፣ በማንም በቅዱስ ፓትርያርኩ ለራሱ ጥፋት ቤተክርስቲያን አትጠየቅም። ምክንያቱም እሷ መዝና ለክት ያስቀመጠችው ቦታ አለ። ከዛ ቦታ የወረደ ሰው ሁሉ ወደቀ ነው ይባል እንጂ ቤተክርስቲያን ወደቀች አይባልም። ስለዚህ ቤተክርስቲያንም ከዚህ በላይ ምክር የለምና ወንድማችንን እንስማ። እርስ በርስ በዘር ከመጋደል እርስ በርስ በዘር ከመባላት እናቁም። ምንም ፈተና ችግር ቢመጣም ሁሉ ነገር ለእግዚአብሔር እንስጠው። የሚያኖረን እግዚአብሔር፣ የሚያበላን እግዚአብሔር፣ ሁሉ ነገራችን እግዚአብሔር፣ እስትንፋሳችን እግዚአብሔር ነውና እግዚአብሔርን እናመስግን፣ እናወድስ። ደጉ ጊዜ እስኪመጣ ድረስ እንለምን፣ ንስሐ እንግባ ለማለት ነው። ቤተሰቦቻችን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ጊዜያችን እስክንገናኝ